የኔ አብሮኝ የተወለደው ሰለሞን ነበር የምለው እንትኔን ይላል። ከመጽሐፍ ቅዱሱ ሰለሞን የበለጠ ተጠባቢ መሰለኝ። ተሰልቤው ሜዳ ቢወድቅ እንኳን እየዳህ መጥቶ መጽሐፈ ምሳሌ አሁን ፖስት ሞደርኒዝም ቢሆን ኖሮ አዳም ያፈርሳቸው ነበረ ትልልቅ ተቋማቶችን። አሁን የሚያፈርሰው አሁን አለማየሁ ገላጋይ እንደዛ ነው። መልኳን የእመቤታችን ሃይማኖታዊ መልኳን ያራግፍና ሰው አድርጓት በዛ ሰውነት ውስጥ ግን የምንወዳቸው ነገሮች ይሰጠናል። የምንወዳቸው ነገሮች አያጠፋብንም። ከዛ ግን መለኮታዊ አቋሟን ያጠፋዋል። ሽንት ቤት እነሱ ሆቴል ሄዳ ሽንት ቤት ልትቀመጥ ሶፍት ተጠቅማ ውሃ የለም ወይም ዘመናዊነት ነው ብለው ሶፍት ሰጥተዋል። ሶፍቱን ተጠቅማ ስትጠርግ ጨገሯ ላይ ሶፍቱ ብናኝ ይቀርማልና ዚጊ ማርሌን መሰለ ትላለች። የአዳም መጽሐፎች ላይ ትንሽ ቆይታ ያጠር ያለች ቆይታ ማድረግ ፈልጋለሁ። አዳም ቀላል ሰው እንዳይመስላችሁ። በብዙ ምናቦቹ በኩል ካራክተሮቹ በኩል ያመለጥነው ክፉ ቀን አለ። ያሽቋለጥኩ ምናምን እንዳይመስላችሁ። ያው መጽሐፌ ላይ አስተያየት ስለሰጠን መጀመሪያ የማውቀው ራሴን ሳሽቋለጥ ነው። ለአዳም ትልቅ ጸሐፊ ነው። ሰሞኑን ይሄን እየገረብኩ ነበር ነው ያልሽው። ይወስዳል መንገድ ያመጣል መንገድ ቴሜቴ ሎሚ ሽታ ላይ ያለውን የአዳምን ክፍል አዳምና ሔዋን በምናብ ከገነት እንዴት እንደወጡ ሰይጣን እንዴት እንዳሳታቸው በለስን ሲበሉ ቃየልን ሲወሉ ቃየል አቤልን ሲገድል ያለውን ስቶሪ እንዴት ሚቲክ አርጎ እንደሚገልጸው የሆነ የራሱ ተረት ፈጥሮለት ማለት ነው። እኔ እመቤታችን ኢትዮጵያ መጣለች አልመጣችም የሚል ክርክር አለ። ከኢየሱስ ክርስቶስን በሁለት ዓመቱ አቅፋ በሚቶሎጂ ግን እኛ መጣለች ይባላል እና እኔም የሆነ ሚቲክ ሞክሬያለሁ። መጣ እዚህ ልትሆን የምትችለውን ከተረት ሞልቶ ውስጡ ማለት ነው። ውስጡ ጨዋታ ከቶ የትኛው መጽሐፍ ላይ እንደማተኩር አላውቅም፣ ግን አይምሮዬ አንኮንሸስሊ በሰጠኝ ውስጥ ዳይቭል አድርግ እቴሜቴ ሎሚ ሽታ አለንጋና ምስር ይወስዳል መንገድ ያመጣል መንገድ አፍ መረቅ ነው የሌለው እዚህ ጋር አምተሽዋል። አለ አለንጋና ምስርማ ግራጫ ቃጭሎች ሰሞኑን ዶክመንተሪ ሰራል። ይልቅ መረቅ እንትንን ይዘሽ መጣሽ ድጋሚ ስንብት። ያው ከታች ያለው የኔ ስንብት ነው። ዋን ፒሱ በሙሉ ገጹ አንዱ ወግ ከሁለት ተከፍሎ አንዱ ድርሰት ክፍል 1 እና ክፍል 2 ተብሎ ለገበያ ውሏል። ድጋሚ ሁለተኛ ህትመቱ ላይ የመጀመሪያ ህትመቱ ግን ሙሉ ነው እና እኔ እሱ ሙሉን የገዛሁት ለመጀመሪያ ጊዜ ያነበብኩት የአዳም መጽሐፍ እሱ ነው። ከዛ በኋላ ሌሎቹን ተመልሼ አንብቤያለሁ። ግን ያንን የሚያክል መጽሐፍ ትልቀቱ ሳይሆን ማስተርፒሱ ለኔ የአዳም እንትን ነው። ስንብት ቀለማ ስለሱ እዚሁም መጽሐፍ ላይ ቴስ ሰርቷል። ቪዲዮም ላይ አንድ ሌክቸር አለ። የሆነ ፕሮግራም አለ። ብቻ ሪፖስት አደርግላችኋለሁ። ብዙ የታየ አይደለም እና ድጋሚ እንዲታይ ስለምፈልግ የበረከት በላይነህን ግጥም ሾርቱ ላይ እዛ ላይ እንደለጠፍኩት ይሄኛውንም ለጥፈዋለሁ እና የሆነ ማውራባቸውን ጉዳዮች ላታገኟቸው ከቻላችሁ ብዬ ያኛውን ሾርት የከፈትኩትን ሾርት በኃይሉ ሙልጌታ ሾርትስ የሚለው እሱ ላይ ግጥሞች እንደዚህ ውይይቶች ምናምን አሁን የቴዎድሮስ ገብሬ ያልኩትን አስቀምጥበታለሁ እና ገብታችሁ እዛ ማየት ትችላላችሁ። ቴዎድሮስ ገብሬ አዳም እንደዛ አይነት ሀገር የማዳን ስራ እየሰራ እንደነበረ ሲያወራ ነበር። እሱ ያንን ከማለቱ በፊት እኔ አዳም ድርሰት እኮ አይደለም የጻፈ ያለው፣ ምንድን ነው እየሰራ ያለው? ምናችንን ነው የሚያናግረው? ከደራሲነት መልኩ ውጪ ማን ነው አዳም? ኢንተርቪው ሁለት አባ ነገር ናት ያለችው። አንድ አባ አሁን እንትና ያደረገው ከእንዳለ ጌታ ከበደ ጋር ያወሩት የቆዩት ቆይታ እንዳለ ጌታ ከባድ ነው ባይዘው አዳም ለመጠየቅ በጣም ከባድ ሰው ነው። ዝግት ያደርጋል ጥያቄዎች ዝም ብሎ ፐርሰናል ላይፉን ስለማያጋራ አራውንድ ደ ቡሽ ስለማይዞር
አዳም መጠየቅ ከባድ ነውና እንዳለ ጌታ ላይ አልፈርድም፣ ግን በደንብ አላረካኝም ያ ጥያቄው። አዳም ማን እንደሆነ ከደራሲነት መልኩ ውጪ ያለውን አዳም ልናየው አልቻልንም። ጀስት አንድ ኖርማል ደራሲ ሊጠይቅ የሚችለውን ጥያቄ ነው የሚጠይቀው። ግን ደራሲ ብቻ አይደለም ይሄ ሰውዬ። እኔ ላውራው ሞክራለሁ እኮ እንደዚህ፣ ግን ኢንተርቪው ባረገው ደስ ይለኛል። ያው መልሶ ዝግትግት ስለሚያደርግብኝ ቸገር ይሆናል እንጂ ቃለመጠይቅም ባረገው እኮ ደስ ይለኝ ነበር። ግን እንደማያስገባኝ አውቃለሁ። ያን ጸሐፊውን ሰውዬ ሰፊውን ጸሐፊ ሰውዬ ከኋላ ሆኖ ደራሲ በሚለው ታይትል የሚጽፈውን ሰውዬ ላገኘው አልችልም። ሰውዬ ስል አንድ አካል ውስጥ ያለ መንፈሱን እንደማለት ነው። የአዳምን መንፈስ ከየት ሆኖ ሊያወራ እንደሚችል ይሄ የዞረበት ዘመን ሁሉን ሲያንበዛብዝ አዳምን ማንበዛበዝ እንዴት አቃተው? እንዴት መልክ ቀይሮ በሆነ ነገር አቋም ይዞ ምናምን አናየው? ሁሉም ደራሲ፣ ሁሉም ዘፋኝ፣ ሁሉም ፊሎሶፈር፣ የጥናት ሰው በሙሉ የተንሸራተተ እኮ ተለያየ ቦታ አገኘ ነው። የሃይማኖት አባት የምትሉት ሁሉ የት ይቀራል? እየዞረበት የሆነ ጥግ ተወጥፎ ይሄን ሰውዬ እንደዚህ ነበር ሲያወራ ማቀው ወይስ እኔ ነኝ የተቀየርኩት እስክንል ቅጂ ብር ያለ ዘመን ነው። አዳም ግን የሆነ ቦታ ነው ያለው እና ግራ ይገባኛል። ምኑ ጋር ነው የቆምከው? እንዴት አላንሸራተተህም? ለወገን ይሄ ለምታሳዝነን አሁን በምን መጽሐፍ አፍ ላይ ኢትዮጵያ ውስጥ ሆኜ ከአሜሪካ ሆና አንድ የምታወራ ካራክተር ትመስለኛለች። ብቻ ከሆነ አካባቢ ሆኖ የሚያወራ ካራክተር እዚህ እኔ አገር ውስጥ ያለው ተኝን ሰውዬ ሆድ ከፍ ዝቅ ማድረግ ይችላል ናፍቆቱን ሲያወራ እና በዚህ ደረጃ የሚጓጓለት የሚጨነቅለት የሚታመምለት ህዝቡ አሹቅ ሲሆን ይሄን ስላረጋችሁ እኮ ነው እያለ ወይም ለምን ይሄን አላረጋችሁም እያለ ወይ ያደረጉንን አካላት እየተቸ እንዴት አያወራ? ምን የትኛው ማማ ላይ ቆሞ መታገስን ቻለበት? ግራ አጋባለሁ። ብቻ መጽሐፎች ውስጥ ልግባ። የአዳም ትልቁ ማስተርፒስ ብዬ ቅድም የጠቀስኩት ስንብት ቀለማት ዝም ብሎ ከመካከል ገብቶ አንዱን ምዕራፍ ቢጀምር ሰው አይጎልበትም ሌሎቹን ሳያነብ። ግን ሌሎቹን ያነበበ ሰው አድቫንቴጁ ምን መሰላችሁ? አንድ ሸሌ ነበረች እዚህ ላይ ያለች። ብዙ ሸሌዎች አሉ፣ ግን አንዷ ሸሌ ምን ትሆናለች? ቹቹ አይደለች። ቹቹ ኮልታፋዋ ናት። እቺኛዋ የሻገር ሆቴልን የሚሰጧት ሰውየው የሚጀልጧት 12 ቁጥር ምናምን የምተኛዋ እሷ ሸሌ ምን ይሏታል? መተው ያው ንጉሱ ወርደው ደርግ ስልጣን እየያዘ ነውና መሬት ይቀማል ቤት ምናምን። ስለዚህ እኔ መቀማቱ ስለማይቀር በአንድ 2-3 ላንቺ ልስጥሽ፣ ግን ከማን ጋር ተኝተሻል ንገሪኝ ሲሏት ከማን ጋር ብትል ጥሩ ነው? ኧረ እኔ ያልተኛውም ግድ የለም ንገሪኝ ማቀው አለ ምናምን ብለው ከካሳ ጋር ካሳ ተሰማ ነው እንዴ አለ። ይሄ አዝማሪ ጓደኛ የሆነው እንዴት ነው ካንቺ ጋር የሚተኛው? በቃ አስቸገረኝ፣ ለመነኝ። ለነገሩ የአዝማሪ አፍ አይቻልም እንኳን ሰጠሽው ምናምን ይላል። ካሳ ተሰማ ነው እንግዲህ እንጣብሽ ምኑን ከምኑ እንደሚቀላቀልብን እና አሁን ምንድነው የምትይው? እንግዲህ ይሄ ቹቹ ጋር ስቴጅ ደግሞ ደበሌ አለ። ደበሌ ምስኪኑ የቀን ስራ ነው የሚሰራው። ምንድነው ብቻ የሆነ ነገር ይሰራል። ደላላ ነው፣ የሆነ ስራ አለው። የዋህ ነው እና ሸሌ ናት። በቃ አትጂ ያለ እሱም ከፋይ ነው እና እሷ ልክ ሻገርን ስታገኝ የምትጀምረው መጽሐፈ ዶሮ የሚባል የምግብ አይነት አለ እና ዶሮውን እንዴት እንደምትሰራው ጌታ ሆይ ማለት ይሄን ያህል ኬሚስትሪ እንዳለው ነው። እንትና ቴዎድሮስ ገብሬ በቀደም ሲሰማው የነበረው እንትኑ ላይ ቃለ መጠይቁ ላይ እንዲቆሙ መድረክ ላይ ሲያወራ ያጠናል። አዳም ለምሳሌ ጤፍ ሲባል በጤፍ ላይ ያለ ምንም ሪሰርች እስካይቀረው ድረስ ነው አጥንቶ ከዛ ስለ ጤፍ የሚጽፈው። እዚህም ጋር አሁን ስለ ዶሮ ወይኔ ቦታውን ባልስተው ግን ደስ ይለኛል። አዎ ይኸው አገኘሁት ቀጥታ። አይገርም? ከዚህ ውስጥ ምንም ማቆሚያ ሳላደርግ እዚህ ጋር ብታዩ
ከማን ጋር ወጣሽ ሲሏት ስትናገር ካንተ በፊት ብዙ ወዳጆች ነበሩኝ፣ ካንተ መሄድ ከጀመርኩ በኋላ ግን አንድ ነበረ ትለዋለች። ቀና አሉ። እንዲህ ብላ በማቋረጥ ያበሳጫቸው አይነት በእጃቸው እንድትቀጥል ምልክት ነገሯት። በልቧ ጉዴ ፈላ ማለት ጀመረች። ካሳ ወዳጄ ነበር፣ ነፍሱን ይማር። ካሳ ማን አሉ። ተሰማ አለቻቸው። ማን ነው እሱ? አውቀዋለሁ፣ ዘፋኙ። እሱማ ወዳጄ አይደለ? እንዴት እንዲህ ያደርገኛል? መውጫ መግቢያ ሳጣኝ። መግቢያ መውጫ ግን በወር አንዴ ነበር የማወጣው። ሌላ ወንድስ? ሌላ ማንም የለም አለችና ቆም አለች። ምን ነው? እንጃ ንገሪኝ። ጆቴ ነኝ። አገኘኋቸው ስማቸው። እሺ ቆይ አሁን መጽሐፈ ዶሮ ነው ያለሽ። የሻገር ሆቴል መወደድ መሰረቱ መጽሐፈ ዶሮ ነው። መጽሐፈ ዶሮ የሚባለው ትዕግስት ከዶሮ ወጥ የምትሰራው ሁሉ ሰው የመሰከረለት ምግቧ ነው። ለምን እንዲህ ሊወደድ እንደቻለ ሲጠይቋት የምትመልሰው መልስ ምስጢራዊነት ያበሳጫል። ያው ነዋ፣ ሙያ እኮ ነው። እሺ ከዛ ይሄ ማንም ነጋዴ የሚሰጠው መልስ ነው። ዶሮቿን የምታስመጣው ከመናገሻ ተራራ እንደሆነ አትናገር። የመናገሻ ዶሮዎች ቁርስና እራታቸው ጦስኝና የቅሞ ተረር ነው። ውሃቸው ወተት ነው። የሚሳፈሯቸው በአይን የማይታዩ ረቂቅ አውራ ዶሮዎች ናቸው። የሚከኳቸው ማለት የሚሳፈሯቸው። ይሄ ማለት ዶሮዎቹ የመጡት ሁለ ቃናው ካማረ ከኩሩ ቦታ ነው። አምልጧት ካወራች ዶሮ ሆና እዛ እንደኖረች ሁሉ አይኖቿን የትዝታ የመሰለ እንባ ያቀራሉ። ወጥ የምትሰራባቸው ቅመሞች በሙሉ የምታዘጋጃቸው እንደ ጓደኛዋ ወይዘሮ ሶረን ቤት የቹቹ እናት። ይኸውልሽ አይገርም? የሱቹ እናት ጋር ያገናኝብን። ምን አይነት ማገናኘት ነው? አሁን እዚች ጋር ቹቹ እንዴት ያመጣታል? እንግዲህ ተመልከች። የቹቹ እናትን ምትጋ ሄዳ ቅመም ታሰራ ከሆነ ቹቹና እሷ የሚሰሩት ሸሌነት ተመሳይ ነው ፓተርኑ። ቅመሙ ተሰርቶ ሻገር በጆንያ የሚገባለት የሆቴሉ ጠረን ይለወጣል። ዶሮዎቹ ሲታረዱ ሸክላ ድስቱ ሲታጠብና ሲታጠን፣ ሽንኩርቱ ሲቁላላ፣ ቅቤው ሲነጠር ትጊ ከማድ ቤት አጠፋም። ትዕግስት ማለት ነው። ሽንኩርቱ ከበሰለ በኋላ የሚገባው በቅመማ ቅመም የዳበረው በርበሬ ከብረት ሳጥን የሚወጣ ነው። ለእያንዳንዱ ዶሮ በጥናት የመጠነችለት ሙሉ ብልቃጥ በርበሬ አለ። የዶሮ ወጡን ምስጢርነት ለመደበቅ ሳይሆን አይቀርም የሚሰራው ሌሊት ሲሆን ሊነጋ ሲል ያልቃል። በዚህ አይነት ቀን ዋናው መንገድ ድረስ የዶሮ ወጥ ጠረን በአላፊ አግዳሚ ይተነፈሳል። ተሰርቶ ካለቀ በኋላ አንድ እንጀራ ተኩል በትኩስ የተፈተፈተ ደንበኛ ከመረጠው አንድ ዶሮ ብልትና 2 እንቁላሎች ጋር በብረት ሙዳዮች ወይም ታፐሮች ይቀመጣል። በመጨረሻ ታፐሮቹ ለዚህ በተዘጋጀ አንድ ትልቅ ማቀዝቀዣ ውስጥ በስርዓት ይደረደራሉ። ወርቁ እንቁ ባህሪ የተባለ እዚሁ አካባቢ የሚኖር ሰዓሊ ተመልከች የሚስብበት ዲቃላው ንጉሥ እና የንፋስ ስልክ ቅጥ የተባሉ ስዕሎች ለሆቴሏ ስሎላታል። በስንት ማባበል ጅግሳ ግዢ ብሏት የደላላ ምላስ ዋናው ምግብ ቤት ውስጥ አንዱ ግድግዳ ላይ ጎን ለጎን ሰቅላቸዋል። ጅግሳን የት ነው የምታውቂው? ጅግሳ ማን ባል ነው? የጅማ ነው እንጂ ጅማ ወርቅን አታውቂያት? ጅግሳን ጠብሰው ጅግሳ ቆለጦ የተመታው በጥይት ሄዶ አሰራው። ጅግሳ ደላላው። አዎ እንዳውም ጅግሳ የሚገርምሽ ደላላ ሆኖ መጥቶ ሲያወራ ነገር ነው መሰለኝ። ሽንት ቤት እነሱ ሆቴል ሄዳ ሽንት ቤት ልትቀመጥ ሶፍት ተጠቅማ ውሃ የለም ወይም ዘመናዊነት ነው ብለው ሶፍት ሰጥተዋት ሶፍቱን ተጠቅማ ስትጠርግ ጨገሯ ላይ ሶፍቱ ብናኝ ይቀርማልና ዚጊ ማርሌን መሰለ ትላለች። የዚጊ ማርሌን ድሬድ መሰለ ጎንበስ ብለህ ስታየው እኮ እና እዛ ሆቴል ነው ማለት ነው። የሚገርምሽ ወርቁ እንቁ ባህሪ እዚህ ይመጣል። ወርቁ እዛ አካባቢ ነው ሚኒሊክ የሚልከው ወርቁ እንቁ ባህሪን እንግዲህ የምናውቀው አንቺ ከምኒሊክ ጋር ይገናኝልሻል ወርቁ። በምንድን ነው ሚኒሊክ ጋር ወርቁ የሚገናኝ? ምን አታውቂው? ጅግሳ ነው። ሚኒሊክ ማን ነው? ሚኒሊክና ወርቁ እንቁ ባህሪ። ወርቁ እንቁ ባህሪ ማን ነው ሲጀመር? ሳሊው እኮ እንዴት ተገናኙ? ወርቁ እንቁ ባህሪ ማለት እኮ አዳማ ከፍኖት ጋር ሲቀብጥ የነበረው ሰውዬ ነው። በሮማን የወደቀው። አዎ ጎልድነት። እሺ አይኔ ሌላ ነው መጣልኝ። ጎልድነስ
መጨረሻ ላይ ሞቶ ካሴቱን ለማን ነው የሚልከው? ሲነሳ ህብስት ይዛለት የምትመጣው ሚኒሊክ ቤት ነው። ማን ነው? ወርቁን ቁባሪ ቤት ፍኖትን ካገኛት በኋላ አይተሽዋል እንዴት እንደሚገናኙ ለየብቻ አንዱን ተኮላ አሁን ከነ ሚኒሊክ ጋር በምን የሚነካካ ይመስልሻል? ተኮላ ሚኒሊክን የሚያውቀው ይመስልሻል? ፈሳሙ ማንን የጠበሰው እሱ? ሳፍሮን ናት። ህብስትማ ሚኒሊክ ናት። በኋላ ማን ነው የሚያገባት? እሷ ይለያያሉ አይደል? እሷ ጋር እንትና ምትክ ትገናኛለች የሱ ሚስት ጋር ቻው ሲባባሉ አስታወስሽ? ወንድ መስላት የሚቀናባት ምትክ ሄደች። ምትክ ናታም ታገናኝ። ምትክ እሱ ቤት ገብታለች። ስለ ምትክ ባይዘው የሚኒሊክ ምንም አያውቅ፣ ምንም ሳያውቅ ነው ሄደው እና ምትክን ቤቱ ገብታ ያን ያክል ስቶሪ የዚህ መጽሐፍ አስኳል ምትክ ሆና ሳለ የሚገርምሽ ሚኒሊክ ነው ዋናው ላለው እንጂ ምትክ ናት ዋናዋ። እንዳውም ምትክ እንደመቤታችን በድንግልና የምትጸንስ አንዲት ካራክተር ናት። ግን በተቃራኒው እመቤታችን ያላትን አይነት ዲቫይን ነገር የላትም። ማስኩሊን ናት። ከቤ ነው የምትባለው ስሟ። እና ሚኒሊክ ያክል ከሚኒሊክ የተሻለ ሳፍሮን ማን ነው ምትክ የጎላ ሚና አላት በዚህ ድርሰት ውስጥ። በቃ ሁሉንም ማለት ትችላለች፣ ታነካካዋቸዋለች። ሻገር ሆቴል ሄዳ በካራቴ ሰድባው መታው። ሰድባው ነው እንጂ የሆነ አንቺ ለምንም አትሆኚ ምናምን ብሏት መጀመሪያ አካባቢ ሄዳ ሆቴሉን ውሾቹ ሌሊት መተው የሚያነዱት ሻገር ሆቴልን እኮ ውሾቹ መተው ወርቅ ዘርፈው አንድደው ታልሄዱ እና እሷን ተሳድቦ ትላለች ሴትዮዋ። አንቺ አልሰማሽም እንዴት እንደተቃጠለ? ዋጋውን ነው እንዴት እንደተቃጠለ። ማንታ ድሬክ ሶሪ፣ ሻገርና ድሬክ ይለያያል። አዎ ሻገር እንትና ማናት እንትና የወሰደችው ለዚች ለትግስት። ድሬክ ነው ያ ተቆነሰባት ሰውዬ ሄዳ ሰድባው መታ። ከዛ በኋላ ያቃጠሉት ድሬክ ሆቴልን። ይሄኛው የዶሮ ምናምን የሚሸጥበት የትግስት። የሚገርምሽ ይሄኛው ትግስት የያዘችው ሆቴል መረቅ ላይ ትግስትን የምትመስል ሴተኛ ዳሪ የምታስተዳድረው አንድ ቤት አለ። አልማዝ ናት። ካራክተሯ ግን ተመሳሳይ ናቸው። ሸሌ ናቸው ሁለቱ እኮ። እዛ ጋር ምግብ አለ፣ ቀይ ወጥ ትሰራለች። እዚህ ጋር ዶሮ ቢሆንም እዛ ጋር ቀይ ወጥ ሆኖ አለ። ያው አሸናፊ የተገደለበት አዎ፣ ቀይ አፈር ፊት ለፊቱ ያለ። እንዳውም ሌሊት መናፍስት እየመጡ ይወያያሉ ምናምን ብሎ አዎ፣ ሄራክሊቶስ የሚባለው የሆነ አንድ ግሪካዊ ነገር ጸጉሩን የምታበጥርለት ያ ፋርማሲ ባለቤት እሱ አየሁ እያለ የሚያወራው እና አያምኑትም። ያው ኢትዮጵያዊም ስላልሆነ ይመስለኛል። እና ዴሬክ ሆቴል ማለት እሱ ነው። እዛ ሆቴል እንዳውም ከሱ ፊት ለፊት ቃሪያ የምትሸጥ ሴትዮ የለችም? ቆንጂዋ ማን እንደሆነች አላውቅም። እነ እንትና አይደሉም? እንትና አይደለችም እኮ የሆነች አንድ ፍኖትማ ትሄዳለች እኮ ነገር ለቃ። መረቅ ላይ መሪ ገጸ ባህሪው እንትና ማን ነው? እዝራ ነው። አዎ አራቱም እኩል ነው ድርሻቸው። ግን እዝራ ሄዶ እሷን የሚከካው የሆነ አላዛራ ለመጀመሪያ ጊዜ ሴተኛ ዳሪ ከክቶ ድንግልናውን ሰጠ አላዛር ነው። አላዛራው እና እዚህ ጋር ያለችዋን ትግስት የምትመስል የሻገር ሆቴል ባለቤቷን ትግስት የምትመስል
አልማዝ አለች። የምን ሆቴል እንደሆነ አላውቅም። ለጊዜው ሆቴሉ አያስፈልግም፣ ግን የኔ ኮርማ በዚህ ጨለሚታ ትለዋለች። የሆነ አንዳንድ ፓተርኖች የምታወጣቸው ትንሽ የአምልኮ ስርዓት ታካሄዳለች እና የምታወጣቸው ነገሮች ለወጥ ትላለች። ወደኋላ አልጋዋ ላይ እየወደቀች በቀኝ እጇ ማብሪያና ማጥፊያ መታች። በጨለማ ጃኬቴን ስባ አወለቀች እና አናቴ ውስጥ እሳት ተለኩሷል። አንጎሌ ወደ አዝዋሪት ውስጥ እየወረደ ነው። የሚመስጥና የሚያስፈራ ጨለማ የተሰጠኝን አጠቃላይ አመራር በስርዓት ተከትሏታል። ገላዋ የሚሞቅ የሽቶ ኩሬ፣ ፊቷ ላይ የዕጣን የብርጉድ በር፣ ገነትና ሲኦል ተምታታብ። ራቁቴን አልጋ ላይ ስወድቅ ወደ እግሮቿ መሃል ሳበች። በእጆቿ ደባብሳ ከአፏ ተኩስ ፊቴ ላይ እንደ መሐረብ የሚወድቅ ትኩስ ነፋስ እየደፋች እንደገና በማይገባኝ ቋንቋ እየተንተባተበች አትያ ጎሜ የኔ ፍርፍር ውስጥ አለች። ፈራኋት። አትያ ጎሜ የኔ ፍርፍር ውስጥ ፈራኋት፣ ግን መላቀቅ እንደማልችል አውቃለሁ። በወሬ እንደሰማሁት የሚመች ሙቀት ነው። ከዚህ ከመድረሴ በፊት ኃጢአተኛ ነበርኩ። ርጥብ አፏ ደረቴን ያጥባል። ደረቴን ትነክሳለች። የሚያምርና የሚመስጥ በዚህ ጨለሚታ የኔ አንበሳ፣ እዚህ ጣፋጭት፣ በዚህ ጨለሚታ የኔ ፋርዳ ጮሪት እስክትመጣ 70 ጊዜ 77 የታመመችም መሰለኝ። አልጋው ልቆጣጠረው በማልችል መፈራገጥ ተሞላ። ትላልቅ ጭኖቿ መሃል ግን አጠር ያሉ በ7 ከተሞች ንትርክ የጠነከሩ እነዚህ ሁሉ ከተሞች ባለፉበት ሁለመናዬ እየተቀጣጠለ በ16 ዓመት ጉልበት የተወረወርኩ ባስማአብ በሚያምር መልክ የትኛውንም አይነት ሙዚቃ መርታት የሚችል ከሰው ላንቃ ሊወጣ ያልመሰለ ባስማአብ ነው። ቄስ እንኳን እንዲህ ሲጠራው አልሰማሁም። ከተለመደው አነባበብ ውጪ የመጀመሪያዋ በና ባ ተብላ የተጠራችበት የከናፍርት ጥብቀት፣ ስ የተጠራችበት የጥርስ ፉጨት፣ ማ የተዘየረችበት የምንጭርና ለምቦጭ የተጣበቀ ውሁድ ናት። ሁለቱ ሆሄያት አ እና ብ ተደርበው የተጠሩበት በፈሳሽ የታጀበ ምጧ ድምፀ መልካሙ እዝራ እንኳን እንደዛ አልቀረጸውም። አዲስ በተጣመመ ትርጉም ድርጊቱን መለኮታዊ ያደረገችው መሰለኝ። ወይ ስትፎግረኝ ነው። የኔ አብሮኝ የተወለደው ሰለሞን ነበር እምለው እንትኔን ይላል። ከመጽሐፍ ቅዱሱ ሰለሞን የበለጠ ተጠባቢ መሰለኝ። ተሰልቤው ሜዳ ቢወድቅ እንኳን እየዳህ መጥቶ መጽሐፈ ምሳሌ አይክፋት ራሴን አመመኝ። በስመ አብ አቤት ክፋት! የተጅረገረገ ፍሬው ስኳሩና መረቁ ያልተነካ አቤት አቤት አቤት! ዩ ሃቭ ኖ አይዲያ ምልህ ምን እንደምል አላቅም። ስለ አዳም ሳቅ እንዲህ በዚህ ደረጃ ለብቻ የምስቀው በሱ ብቻ ነው። እሱና ምናልባት ማን ነበር ስታንድ አፕ ኮሜዲዎች እነ ኬቨን ሃርት እንጂ ቶሎ አይመጣልኝ በዚህ ደረጃ ተክተክ ብሎ መሳቅ። ከዛ አት ሴም ታይም ቁም ነገሩ እኮ ደግሞ በዛ ልክ ነው። የፖስት ሞደርን አጻጻፍ ስልት ነው የሚጠቀመው አዳም ተብሎ ይነገራል። እኛንም አሁን እንትን ላይ ቀርቤ ሳውራ ፖስት ሞደርን ፋሽን ሆኗልና ቪንቴጅ ላይ አንተም እንዳዳም ነው የምጽፈው ሲሉኝ አዎ ብዬ ነበር። ፖስት ሞደርኒዝም 2 ብራንች አለው። የመጀመሪያው ብራንች ቋሚ እውነቱን ሜታ ናሬቲቭ የሚባሉትን መምታት ነው። ሜታ ናሬቲቭ ማለት ናሬሽኖች አሉ፣ ትርክቶች፣ ሀገርን የሚያቆሙ ትርክቶች፣ ግራንድ የሆኑ ነባር ረጅም ዓመት የቆዩ ሀገርን በመመስረት ረገድ ተቋማትን የፈጠሩ እንደ የሃይማኖት የባህል ተቋማትን የፈጠሩ ሚቶች አሉ። ለምሳሌ የኛ ክብረ ነገስት ነው። የሰለሞን ስርዓት የፈጠረው ሰለሞን ጋር ሄዳ ሳባ ስትመጣ የሰራችው ታሪክ በክብረ ነገስት ተጽፏል። እና እሱ ሜታ ናሬቲቭ ወይም ግራንድ ናሬቲቭ። ፖስት ሞደርኒዝም የመጀመሪያ ብራንቹ ግራንድ ናሬቲቭን ይመታዋል። ሁለተኛ ናሬቲቭ ሁለተኛ ይሄ አሁን አዳም አለበት የምለው
በፖስት ሞደርኒዝም መተካት መወከል የለበትም የምለው አጻጻፉ ሁለተኛው ብራንቹ አዳም የፈጠረለት አዳም ሜታ ናሬቲቭን አይመታው ያቀለዋል ቀላል ያደርገዋል። ለምሳሌ ዲኩን ሰለሞን ሲለው የሰለሞን የሸሌነት ስቶሪ ባይብል እንኳን ያልደበቀው ነው። 900 ምናምን ቁባት ነው የነበረው። በዛው ልክ ጠቢብ ነው፣ ረቂቅ ነው ሰውየው። 4 ነው ምናምን መጽሐፍ ከኦሪት የሱን ያክል የጻፈ አለ ብለሽ ነው? ሙሴ ነው ምናልባት ዘጸአት፣ ዘፍጥረት፣ ዘዳግም ምናምን ይያል ዘሁልቁ 4። ይሄኛው ምሳሌ ያለው መክብብ አለው መኃልየ ያለ መጽሐፈ ጥበብም አለ እኛ ቤተክርስቲያን የምትቀበለው 4 ነገር እና በምድር ላይ እንደሱ አይነት ጠቢብ ያልተነሳም ተብሎ የሚታሰበው ክርስቶስ እንኳን ሳይቀር ከሱ ጋር ተነጻጽሮ ይወራል። ከሰለሞን የሚበልጥ በዚህ ያለ ተብሎ የሱ መብለጥ ከፍታ ስለሆነ እና ጠቢቡ ሰለሞንን ከሸሌ ነስቶ ዲኬን ሰለሞን አልኩት ይላል። አሁን ተመልከቹ እየመታው ነው ግራንድ ናሬቲቭን፣ ግን እያሾፈ አይደለም፣ ዝም ብሎ እያሾፈ። አሁን ለምሳሌ ዳዊት አልኩት አይል፣ ሙሴ አልኩት አይል። ከዛ ደግሞ ሰለሞንን መጥቶ እንደገና መልሶ ይጠግነዋል በሌላ ምዕራፍ እኮ። ለምሳሌ ሰለሞን ጋር ሄዳ የመጣችውን ሳባን ለቅሶ እዚህ ጋር የሆነ ክፍል ላይ ጽፎታል። አባቶቼ እኔ እኮ የወይን እርሻዬን አልጠበቅኩም ትላለች እዚህ ጋር ሄዳ ስትመጣና ንስሐዋን ያሳየናል። ምን እንኳን ተከካች እኮ ነው የምለው። ምንም ንስሐ ያስፈልገውም ለኔ ሄዳ ባታደርገው ታቦተ ጽዮን አናገኝም። አሁን የቆምንበት የይሁዳ አንበሳን አናገኝም። በቃ ሌሎቹ ናሬቲቮቻችን ዜሮ ነው የሚሆኑት። ምን ትላለች? አባቶቼ ሆይ እኔ የወይን እርሻዬን አልጠበቅኩም ብላ ቀሚሷን ከፍ ታረጋለች። ከእንትን ከመጣች በኋላ መልሶ እሱ ጋር ሄዳ ያገኘችውን በረከት እሱን በዛ በኩል በሷ በኩል መጥቶ እንደገና ያቆመዋል። ዓላማው ምን መሰለሽ? ፖስት ሞደርኒዝም ከሞደርን ከሚባለው አስተሳሰብ ቀጥሎ አፍተር ኢንላይትመንት በኋላ ያለውን አስተሳሰብ ነው የሚወክለው። ምን ማለት ነው? ለምሳሌ እውነት አንጻራዊ ናት፣ ቋሚ እውነት የሚባል የለም። ፖስት ትሩዝም ይባላል፣ ከእውነት ወዲያ እንደማለት። በዚህም በዚያም መንገድ አለ፣ መንገድ አንድ ነው፣ ማን ነው ያለ ምናምን እንደማለት። አሁን ፖስት ሞደርኒዝም ቢሆን ኖሮ አዳም ያፈርሳቸው ነበረ ትልልቅ ተቋማቶችን። አሁን የሚያፈርሰው አሁን አለማየሁ ገላጋይ እንደዛ ነው። እንትን ያደርጋል፣ አዲሱን ላይ ይሰራል። ለምሳሌ እንትን ይሰራልሻል። ጥንቁልና ጥሩ ነው። ጠንቋዮች እኔ ደራሲ ነኝ ይላል። አሁን መዓዛ ጋር በቀደም ቀርቦ ሲያወራ እኔ ደራሲ ነኝ፣ የማህበረሰቡ ወኪል ነኝ፣ ስለዚህ የጠንቋዮችን መወከል አለብኝ። አሁን ጥንቁልና በኢትዮጵያ ግራንድ ናሬቲቭ አይደለም። በጥንቁልና አልቆመችም ይህች ሀገር። የቆመችው በአጋንንት አሰራር አይደለም። የራሷ ሚቶሎጂ ነበራት። ያንን ሚቶሎጂ ያሻሻለችበት ሌላ ናሬቲቭ አላት። ያ ናሬቲቭ ነው ጠብቆ እያቆየ ያላት። ስርዓቷን የሚገነባው በጥንቁልና ስርዓት አልተያዘም ምናምን እና እንዳውም ሲያጠፋፋ የምናውቀው ስርዓት ነው እሱ ፖስት ሞደርን ነው። አለማየሁ ይነቀንቃቸዋል ተቋማቶቹ። ኦርቶዶክስ ቤተክርስቲያን ሄዶ በዚህ በተጠላ አልተጠላ ነው መጽሐፉ። መስቀሉን ማረሻ አድርጉት፣ እንትኑን መቅደሱን ካራክተሩን የሚለው አሌክስ አይደለም ዳይሬክት የሚለው አልጠፋኝም። ግን እኛ የምናወራው እኮ ካራክተሩን ነው። ያዳም ግለሰቡ ባፉ ያወራውን አይደለም። እንዳውም አለማየሁ ባፉም ያወራል። እግዚአብሔር የለም አንልም፣ እግዚአብሔር አለ አንልም። ሁለቱም ሊኖርም ላይኖርም ይችላል። ዋናው ጉዳይ ግን አሁን ባለን ህይወት ውስጥ ጣልቃ የመግባት ፍላጎት አለው ወይ ብትሉኝ የለውም። ደግሞ የሚነግርሽም እሱ ነው። ስለ እንትን ምናምን እኔ በአካልም እንደዚህ ስናወራ ስለ ጾምም የሚያነሳው ጾም እንትኖች የፈጠሩትን ግብጾች ያመጡብን። አዎ ሰይጣን ነው ያጻፈኝ። ኦርቶዶክስ ቤተክርስቲያን እየታቃታለሁ ሰይጣን አለ ብትሉኝ ምናምን ብዬ ቪዲዮን ባለፈው ቆርጬ እንዳስገባው ጋሼ እንደዛ አይደለም። ለምሳሌ ተረት ያረጋቸዋል። አሁን እመቤታችንን እዚህ ውስጥ ምትክ አርጓታል። ይሄን የሚነግረን አዳም አይደለም። አዳም አልነገረንም። እኛ ነጥቦች ለቃቅመን አንደኛ በድንግልና ነው የጸነሰችው። ከስንዝሮ ብትጸንስም ክርስቶስ ስንዝሮ አይደለም፣ ግን ሚት ነው። ከመጀመሪያው ዘመን ጀምሮ እስካሁን የነበረ ሚት ነው። ታዩ ይሄ ስሙን ቀየረው እንጂ ስቲል ስራው የክርስቶስ አይነት ነው። ምትክ አሁን የእመቤታችን ምሳሌ መሆኗን የነገረን ቴዎድሮስ ገብርኤል
አራግፎ የሃይማኖታዊ መልኳን የእመቤታችን ሃይማኖታዊ መልኳን ያራግፍና ሰው አድርጓት በዛ ሰውነት ውስጥ ግን የምንወዳቸውን ነገሮች ይሰጠናል። የምንወዳቸው ነገሮች አያጠፋብንም። ከዛ ግን መለኮታዊ አቋሟን ያጠፋዋል። ያን ሰዓት ዊፊል መሬት የወረደች ሴት እዚህ ኢትዮጵያ ውስጥ በዚህ ሰዓት ብትኖር እመቤታችን ያንን መልክ አይኖራትም። ዘመኑ የሚያለብሳት የዘመኑ ካባ አለ፣ የባህል ካባዋ፣ የሃይማኖታዊ የወቅቱን ካባ ታወልቃለች። እና እዚህ ጋር እንደዛ አይነት ማውረድ አውርዶ ማሳነስ አይደለም። ይሄ አውርዶ ክብራቸውን ማቃለል አይደለም፣ አውርዶ ማሳየት ነው። ልክ ነው። አንባቢው እንዲያውቀው ያንን ሰው በአምልኮ ስም አንድ ነገር አለች። በአራቅ ይቻላል አንድን ጠቃሚ ቫልዩ አሁን ክርስቶስን አምላክ ብቻ አድርገሽ ካስቀመጥሽው ሰውነቱን ካጠፋሽው አሪያ ሊሆንሽ አይችልም። እሱም አምላክ ነው እያሉ ብዙ ሰዎች የእሱን ቫልዩ እንዳናረግ ያርቁታል። ለምሳሌ በጥፊ መቶኝ አንድ ሰው ትቸው ቢሄድ ፈሪ ነው የሚሉኝ። አይ ክርስቶስ እኮ በጥፊ ተመቶቷል፣ እሱ እኮ አምላክ ነው፣ እሱ እኮ ሰው ልጅ ሊያድን ነው፣ አንተ ማን ልታድን ነው ይሉኛል። ኦኬ ባይ ዘ ዌይ ይሄንን ሳነሳ አለማየሁ ገላጋይ አንድ ሌላ ካራክተር ልክ አዳም ማርያም እንዳመጣው አምጥቷል። ማንም ቢሆን ጥሩ ነው። ገምች እስቲ። እሺ በፍቅር ስም ላይ እንትናን ያመጣው ኤልዛቤልን ያቺን ሴተኛ ዳሪዋን የምታምር ሴት አድርጎ ልንከካት የምንፈልግ የሆነ ክፍል ውስጥ ሐሳዊ መሲህ ሁላ አለ ክርስቶስ የሚመስለውና በጣም የሚያምር ደስ የሚያምር ስልሽ ስነ ባህሪው ሜዲቴት የሚያደርግ ስጋ የማይበላ ደስ የሚል ሰው አድርጎ እንትናንም ኤልዛቤልንም እንድንመኛት በሚያስችል ልክ አለስልሷ ጣፍጧት ያመጣታል። አሁን ኢንቴንሽናቸውን ነው እዚህ ጋር የምታየው። ያኛው ማርያምን ወረድ አድርጎ ምትክ ሲያረጋት ምትክ ሁሉን ነገር ያጣች ከስራ ከድሬክ የሚያባርሯት ኩድራ ስትቸረችር የእግር ንቃቃቷ ሳንቲም የሚከት ያክል ክፍተት ኖሮት ጥላሸት ድርት ስትፈቅፍቀው የሚበሉ ምናምን የሆነ ግፉአን ያረጋትና ወኪልነቷን ግን የእመቤታችንን አድርጎ በስንዝሮ በኩል ወርቅ አሰጥቶና ይክሳታል። ልክ እንደ ተረት ነው። ድሮ እንደምናውቃቸው ተረቶች እንደዚህ ሁሉን አጥተው ተገፍተው ምናምን ከዛ ሚራክል ያገኛሉ። የሆነ ተፈጥሯዊ ነገር አግኝተው ይነሳሉና ያኛው ያችን ሴክሹዋል ኢምባዲመንት የወሲብ ወኪሏን የምሳሌ ሰባቷ እንትን የማን ነው ኦሪት ውስጥ ያለች ደግሞ አንድ ኤልዛቤል ከዛ ነው የምትነሳው። ባይዞ ከዛ ራእይ ላይ ትመጣለች። ራእይ ላይ ያቺ የዝሙት ዕቃ ያዘችዋ እንትን 17 ራእይ 17 ላይ ያለችዋ የምትቀመጠው ምትኬ ማን ምትክ ናት? ምትክ ነው ስሟ ሁላ። አንደኛ በጨቅላነቱ በግፍ የተከደለው ወንድሟ እዛ ውስጥ እንትና ያሸናፊ አይሆኖ ሶሪ የተስፋዬ ምትክ ናት። ተራኪው በጋር ስለሚነግር ይላል። ሁለተኛ በአረንጓዴ ቢጫ ቀይ ጥለት የታገገ የአንገት ልብስ እንደ ማርያም መቀነት ጣል የምታረገውን ወርቅ ከሐር አስማምታ የምትፈትለው ጎዶሎ ከተሰፈረ ቁርስና ምሳዋ ያለ ስስት መንገደኛ ውሻ የምትቀልበው የተጠማን ውሻ በወርቅ ጫማ ማጠጣት እንደማለት እናትነትና ድንግልና አስማምታ የምትይዘው ከሴቶች ሁሉ የተባረከችው በህልም የምትገለጠው በራእይ የምትከሰተው ባለውተቷ ባለፍሬሟ ምትኬ የቅድስት ድንግል ማርያም አምሳለች ይላል። ማርያም ክርስትና በተጫነው የኢትዮጵያ ሮማንስ ውስጥ የአገር ጠባቂ ምሳሌ ናት፣ የአደራ እናቷም ጭምር። ዶክተር ዮሴፍ በኋላ ላይ የሚያገባት ድንግጥ ነው ያልኩት። እንደ ብሉዩ ምስሉ ይሁዳዊ ዮሴፍ ሲጀመር ዋናው ተራኪ ተራዳኢና ጠባቂነት፣ ተንከባካቢነት፣ አዋላጅነት ብቻ ነበር። ይሄም ዶክተር ሆኖ አዋላጅ ሆኗል። ጠባቂ ተንከባካቢ ሲከርም በመለኮት ምሪት አሊያም በአንዳች ልዕለ ሰብአዊ ኃያል ጣልቃ ገብነት ይህ ትስስር ድንገት የፍቅር ግንኙነት ይደርባል። ዮሴፍ አሁን የደረስኩበት ደረጃ እንደደርስ ይመስላል የህይወት መንገድ የተጠረገው
ሆን ብሎ የተገጣጠመው በሚል መንደርደሪያ የሚዘረዝራቸው 7 እውነቶችን መመልከት ይቻላል ምናምን እያለ ይቀጥላል። እና እቺ ተኝታ ስትነሳ አይኗን ነው ይመስል ደህና ነሽ እንዴት ነሽ? አንቺ ራሱ ምትክ ነሽ፣ የምትክ ምትክ። አዳም አሳንሶ ትልልቆቹን ግራንድ የሆኑትን ናሬቲቮች አሳንሶ ግመልን ለዳይኖሰር ማሳያ አድርጎ እንደ ማስተማር ነው ለልጆች። አቋሙ ቅርጹ ዳይኖሰርን ይመስላል ብሎ ጉሻን እያሳዩ ተኩላንም እንደ ማስተማር ነው። አዳም እንዲህ የሚያወርዳቸው ሊሰድባቸው አይደለም፣ ሊያሳየባቸው። የጸጋዬ ገብረመድህን የሚገርምሽ ተቃራኒ ነው። ጸጋዬ ገብረመድህን ምን ያደርጋል? አቡነ ጴጥሮስን ይላል፣ ሚኒሊክን ይላል፣ ቴዎድሮስን ያነሳል፣ አባይን ያነሳል፣ አዋሽን ያነሳልና ግራንድ ነገሮቻችን ላይ ነው የሚቆመው። ጸጋዬ ገብረመድህን በትልልቆቹ ሰዎች ውስጥ ሆኖ ነው የሚያሳየን። እንዴት ሽንትህን ትሸናለህ አቡነ ጴጥሮስ ላይ ብሎ በፈጠረው ግብግብ የጴጥሮስ ያችን ሰዓትን ይጽፋል። እሱ እዛው ውስጥ ያሉትን እንደ ሸራ ነው የሚጠቀማቸው ይላል ቴዎድሮስ ገብሬ። ለጸጋዬ እኚህ ትልልቅ ግራንድ የምንላቸው አገርን ያቆሙ የአገር ባለውለታዎች ለሱ ሸራዎች ናቸው ይላል። ነጭ ቀባቸውና እላዩ ላይ ስዕሉን ይስላል። ሸራዎቹ ናቸው። አዳም ኢትዮጵያን በመስራት ሂደት ኢትዮጵያውያንን በማዳን ታሪኩን በልብ በማቆየት በሰዎቹ በመሬት እየፈረሰ ቢሄድም በልብ ውስጥ ለማቆየት ሲል ሀገር የመጠበቅ ኃላፊነቱን የተወጣው ትልልቆቹን እንደ ሸራ ተጠቅሞ አቡነ ጴጥሮስን ስናስብ ከታሪካዊ ማንነታቸው ይልቅ የጸጋዬ መልኩ ነው የሚታየው። ቴዎድሮስን ስናስብ መቅደላ ላይ ራሱን ሲያጠፋ የነበረውን ታሪክ እንዴት አድርጎ ወደ ክርስቶሳዊው የሆነ መስዋዕትነት እንደቀየረው ስታይ ትገረሚያለሽ። መሸነፍ አይደለም እዛ ጋር ለቴዎድሮስ መስዋዕትነት አድርጎ በመስራት ሂደት ውስጥ ቴዎድሮስ መቅደላ አናት የጠጣት ያቺን የሞት ጽዋ ወደ መስዋዕትነት ትራንሴንድ በማድረግ ሂደት ውስጥ ጸጋዬ 40-50% በላይ የኢትዮጵያን ታሪክ የተወጣው እሱ ነው። ለኔ ነው የምታዝኚው ይላታል ኢትዮጵያን። ሆኖም ጎስቋላ እንዳልመስልሽ የሚያዝንልኝ አልፈልግም። ጠላትሽን በክንድሽ እንጂ በእንባዥ ወዝ ባላሸንፍም የልቤም ፍቅር በስተቀር እማወርስሽ ውል የለኝም። የኮሶሻ ልጅ ነኝ ድሃ ደግሞም ያላንቺ የለኝና ድሌም የተስፋ ጎህ ሳይሆን ከሞት ጋር ትግል ነውና ከዚህ ሌላ ትዝብት ውረሺ ሳይነጋ እንዳሽመሸሽብኝ ጊዜና ትውልድ ይፍረደን ሳልነቃ እንዳስረፈርሽብኝ ያም ሆኖ ስለ ራስሽ እንጂ ከቶም ለኔ አታልቅሺ ስለ ራስሽ ነው እንጂ ከቶም ለኔ አታልቅሺ ያለው ማን ነው? ክርስቶስ አልቅሱ ለቬሮኒካ ጨርቁ ሊሰጥበት ያለበት ወቅት ፊቱን ስታብስለት ለኢየሩሳሌም እናቶች ደረታቸውን ሲደቁና ለኔ አታልቅሱ ለራሳችሁ ነው ማልቀስ ምናምን ብሎ ያለውን አሁን የቴዎድሮስን መልክ ሸራ አድርጎ የክርስቶስን መልክ ይስላል። በዚህም ትውልዱ ከምን ይድናል? ከችግር ነው። በዚህ ባክግራውንድ እናጠፋዋለን። በዚህም ትውልዱ ከምን ይድናል? አባትና ሰብሳቢ የጋራ መልክ ከማጣት ይድናል። ያ ከባድ በሽታ ስለሆነ ነው። አጥተዋል። ትውልዱ አጥቷል። ያን እንዳጣ ሲያውቅ ወዲያው ኃላፊነት ወስዶ እየተጠቀመ እነዛን ገጠመኞች ሽንቱን ሲሸና አቡነ ጴጥሮስ ላይ አቡነ ጴጥሮስን ወስዶ ውስጡ የራሱን አቡነ ጴጥሮስ እንደሰራ ያን ያህል ፋክተሮች የሉትም። ምኞቱን፣ ፍርሃቱን፣ ስጋቱን ነው የጸጋዬን መልክ ነው የምናየው ቴዎድሮስም ይሁን አቡነ ጴጥሮስ ውስጥ እንጂ እነሱ አይደሉም ያሉት። ብዙዎቻችን እንደዛ ነን እኮ። ፕሮጀክሽን ሳይኪ የሚለው የራሳችንን መልክ ነው ስለን የምንወደው። አንቺ ውስጥ የምወድልሽ ነገር ከዚህ በፊት ሴቶች ላይ የወደድኩትን ከእናቴ ያጣሁትን ወይም ያገኘሁትን ሊሆን ይችላል። ከዛ ማናችንም አንተርፍም። ግን ያንዳንዶቹ እንደመታደል ሆኖ ይሄ የምናብ አቅማቸው አገርን በመጠበቅ ከራሳቸው ይሄ የሆነ ተስፋ ፍላጎት
ይወጣል፣ ያልፋል። ምሳሌ አንቺ ላይ ያቺን የእናቴን መልክ ሰርቼ ብወድ ለእኔ ነው የወደድኩት አይደል? ግን ጸጋዬ በጴጥሮስ ውስጥ ሊስል የሚሞክረው እሱ በፍቅር የወደቀባትን የሆነችን እንስት መልክ ሳይሆን ወይም የሆነ ሄሮ መልክ ሳይሆን እውቀቱ፣ አድማሱ፣ ገጠመኞቹ፣ ጭንቀቱ፣ ባይብል፣ ሌሎች ሌሎች ነገሮች አብኩተው ውስጡ የሰሩትን አንድ መሪ ድምፅ ነው የምናየው፣ ኃይል ነው የምናየው እና የአቡነ ጴጥሮስ ጸጋዬ ኪነት ያገነነው ጀግና ተብሎ ተጽፎበት ያውቃል። የአቡነ ጴጥሮስ ጸጋዬ ያልኩ የጸጋዬ ቴዎድሮስ የጸጋዬ ቴዎድሮስ ኪነት ያገነነው ጀግና ተብሏል። በኪነ ጥበብ ነው የገነነው እንጂ ጀግና አልነበረም። አዎ ያኔ እንትና ሲመልስ ሚካኤል አርክቴክቱ ደራሲው እኔ በኪነትም ቢሆን የገነነውን ያንን ጀግና ነው የሚሻለኛል። ለቴዎድሮስ እኔ ምን እጨምርለታለሁ? ቴዎድሮስ እንደዛ አለመሆኑን ባምን እንደዛ መሆኑንም ባምን እኔ ለቴዎድሮስ የሚጨምረው ቅንጣት ነገር አለው? ቴዎድሮስ አልፏል፣ እኔ ግን አለሁ። ወንድነት በዚህ ደረጃ በክብር ከፍ ብሎ ሲውለበለብ ሳይ ስንፍና ይገሰጻል፣ ብርታቴ ይጨምራል፣ ኢነርጂ ያገኛለሁ፣ መስዋዕቴ ብዙ ሰዎችን ማሳረፍ ይችላል፣ ጥቂት እድሜ ጥቂት ሀብቴ አቅም ሆኖ ዘር ሆኖ ወድቆ ሊያፈራ ይችላል ብሎ ራሱን ያጀግናል እንጂ ምን ለቴዎድሮስ ጨምርለትና ነው ሲጀመር ኪነት ያገነነው የምትለኝ? ኪነትም ቢሆን ያገነነው ያ ጀግና ይሻለኛል፣ እውነት እንኳን ባይሆናል። that's good በጣም ጥሩ አናሎጂ። እኔ እንደዛ ነው የማስበው። ብዙ እንትናቸው ወሰናቸው ይላላ ነውና ጸጋዬ እንደዛ እንደሚሰራው አዳም ግን በተቃራኒው አንላይክ ሂም በትንንሽ ነገሮች ውስጥ በጉርሻ ውስጥ ያለውን ንክኪ፣ ፍቅር ወይም ወንድነት ማጣት ጉርሻው አፍሽ ውስጥ ሲገባ ጥቅልል ብሎ ቁጭ የሚል አስቀምጦት ዞር ሲል እስኪመለስ ድረስ መጠበቅ የሚችል የማይፍታታ ጉርሻ ምናምን አድርጎ ይሄ እዚህ ውስጥ ምን ይከታል? ጥንካሬያችንን፣ እርጋታችንን፣ አጥብቀን መያዛችንን፣ ኪነ ህንፃ ውበትን መስራታችንን እጃችን መካከል ጉርሻችን ውስጥ እንኳን ያለውን ስለ ንቦናችንን ማውጣት ይችላል። ይሄንን ርቀት ድቀት ለግል የሱ መልክ አይደለም የተጠቀመው። ያን ያህል ከራሱ ነገር ጋር ብዙ እዚህ ውስጥ የሚገርምሽ አዳም ረታ የሚባል አንድ የዞረበት ጻፊ ብሎ ይጽፋል። የሆነች ፓርት ላይ ገዳም ማርታ ብሎ የሚያወራበት ቦታ አለው። እሷም አዳም ረታ ማነው? ስራ ይዣለሁ ነገ ነይ ሰላም ነኝ እኔ ይመስገን። አይ ሰው የሚልሽ ስም እንግዲህ እና ግራንድ ጉዳዮች ላይ አይደለም የሚያተኩረው እያልኩ ነበረ። እዚህ ውስጥ ስለ ራሱም አይደለም የሚጨነቀው። ገዳም ማርታ ብሎ አዳም ረታ ዜማው ይመጣል። ገዳም ማርታ ብሎ ራሱን እየተቸ ምናምን ያወራል። ከዛ ቀጥሎ አዲስ ሴም ታይም የሆነ ሰዓት ደግሞ ይመጣበትና አዳም ረታ ይላል። ለዛ ነው አንድም የግል ህይወቱን አዋዋው ነገ ይተራቀምልሽ እና ያን ያክል አይደለም እና ይሄንን የጸጋውን ማለት ነው መስዋዕት አድርጎታል ስራ የሚሰራው። ይሄንንም የሚጽፍልን አዳም ነው። በሰይጣን አንጻር ሆኖ እኮ ነው የሚጽፈው። ሰይጣንን ሆኖ የሚያወራውን ወሬ ከነቃኤል ጋር ብታዩ እና ኤልዛሙኤልን ተቸህ የምትሉኝ አዳምን ወዳለሁ እላችኋለሁ። አባ ጊዮርጊስ ዘጋስጫን ወዳለሁ እላችኋለሁ። የምወደው አካል ያጣሁኝ አታስመስሉት። ሁሉንም ነገሮች በመተቸት አይደለም ያለሁት። ሰላም ወዳጆች እያሉ እንትን መሰረታችን የሚነቀንቁ ቋንቋዎች እንትን ትምህርቶችን ቅልል አድርገው የሚያወሩ ሰዎች በጣም እንዴት እንደወደዳችኋቸው በኃይሉ ሲጀምር ማብራሪያ የጠበቅኩት ማለት ነው። ሲጀምር ማብራሪያ መስራት ራሱ የምታስቅ ሰው ነህ። እንዴት አሳንሰህ ብታየን ነው እንደዚህ ወርደን እንዲህ አይነት ነገር ስንቀበል የምታገኘው? ለፋህ የምትሉኝ ነበር የመሰለኝ። መድኃኒዓለም ምስክሬ ነው። ተነገርኩ ማለት ነው። ይሄንን ህዝብ ነው እንዴ ተከታይ ምናምን ብዬ እንዲህ ሸሚዜን ወጥሬ ያለሁት? ሲጀመር ብዙዎቻችሁ ተከታዮች ያላችሁም የተሳደባችኋቸው እና ብዙ በራስ መተማመኔን ተውኩት እና ትረዱኛላችሁ የሚለው ነገር በቃ ተጋርግ ብዙም
እንዴ አንድ ስጋ ፈጠረ ይላል ኤልዛቤል እኮ በጣም የሚያስቅ አንድ ስጋ ፈጠረና እግዚአብሔር ሰው ነው አዳም ሔዋንም ማለት ከዛ በጣም ሲጨቀጭቀው በውስጡ ነው ያወራዋል በኮንሽሱ ከእግዚአብሔር ጋር እኔ ሁለት አይደለሁም ሌሎቹ አንዳንድ ናቸዋል። ከየት ነው ያመጣሽው ይሄንን ለማለት እንዴት ማን ነው ሙሴ ነው እንግዲህ ዘፍጥረትን የጻፈው ዘፍጥረት ላይ አልተገኘም ሙሴ ጸጋና የእግዚአብሔር ፈቃድ መርቶት መጥቶ ጻፈ ልንል እንችላለን። ሰውን በመልካችን እንደምሳሌያችን እንፍጠር አለ ብሎ ስላሴ እርስ በርሱ ሲያወራ ጻፈ ሙሴ በቃ እግዚአብሔር ሰጥቶት ነው ብለን ተቀብለናል። ለምን የሰውየው ጀብድም የዋዛ አይደለም። እስራኤልን ከባርነት ሲያወጣ ምናምን ያየንበት እግዚአብሔር የተገለጠበት ሰው ነው። ስለዚህ እንዲህ ብለን ተቀበልን እንጂ ከዛ ሙሴ ላይ ደረብ አድርጎ ጨመር አድርጎ ኤልዛቤል መጀመሪያ የተፈጠረው ስጋ ነው። ከዛ ስጋ ውስጥ አዳምና ሔዋንን ካልፈጠ ማን ነው እኔ ሌሎቹ ሁለት አድርገ ዝበይልን እና ጠፈጥፍሻለሁ እሷ በጮች ቁጥር እኔም ስጮህ እና ሁለት እያረካቸው ለምን እኔን እንዳደረከኝ የጠየቀኝ ይሄንን ነው አይደለ? እንግዲያውስ ይሄው አንተንም ሁለት አደረኩ ብሎ የሚነግረው አካል አለ። ሁለት አደረኩ ሲለው ሁለት ነው። ሶስተኛ አለ የሆነ ሰው አለ። ከዛ ሁለት አደረኩህ አለው። ምንድነው አሁን? እና ማኔ ጨንቆት መግቢያው ላይ ምን ብሏል? አንላይክ ሌሎቹ መርጣችሁ ሰዱ ሁሉንም እናሳስባል ሁሉንም ውሰዱ ሁሉንም አትውሰዱ አልልም ምናምን ብሏልና አይ ዶንት ኖ ድጋሚ ማንሳት ፈልጌ አይደለም ግን እንደው ገርማችሁኝ ነው ወዳጆች አልቆለስ እንደማትወዱኝ አውቃለሁ። እኔ እንድትወዱኝም አልመጣሁም። የሚጠቅማችሁን ነገር መናገር ነው ያለብኝ። የምትወደኝ እቺ ትጎዳኛለች። የሚወደኝ ጓደኛ አለኝ፣ ልጅ አለች። በጣም በሸቁና ኮሜንት ማድረግ ጀመሩ በግላቸው እያየዋቸው ነበር። አያስፈልግ በአካል ብታገኙኝ እንደዛ አትሉ። ያው በአካል እነሱ ለሚያውቁ የተወሰነ በትቢትም በንቀትም ማንንም በማዋረድ ኢንቴንሽንም ያናላልኩ ብዙ ከዚች ዓለም ደስታ እንደሚያገኝ ሰው አትዩኝ። ኢንቴንሽኔ ሌላ ነው። እሱ አይደለች ብቻ ለመጠን በቃ በጋራ የምንኖርባት ብዙ በተስፋ ያልተነረተች የሆነች ሀገር ብትኖረን ደስ ይለኛል። እሱ ነው ኢንቴንሽኔ። ያንን በመስራት ሂደት ውስጥ ግን የማይመቹ ነገሮች ሊከሰቱ ይችላሉ። ትንሽ መታገስ አሪፍ ነው። እኔ ዳርክ ናይት ኦፍ ዘ ሶል ገጥሞኛል ስል እናንተ ጥቂት ዳርክ ናይቶች እንደዚህ አይነት ኤልዛቤል ሲነካባቸው የመጣው አይነት ይገጥሟቸዋል። ፎሎወሮች ከሆናችሁ ኪፕ ፎሎዊንግ፣ ካልሆናችሁም ፎሎ ማታደርጉኝ ከሆነ ችግር የለውም። ተወት አድርጋችሁት ሌላ ፎሎ የምታደርጉት ብዙ አይደል ያለው ወደዛ ዞር። አመሰግናለሁ። ማንንም ለመናቅ አልመጣሁም። ቻው። አዳምን በደንብ አንብቡ ባካችሁ። ማረፊያ ከፈለጋችሁ ከዚህ ከአዳምና ሔዋን ከቴሜቴ መጽሐፍ ላይ ካለው አዳምና ሔዋን ብትጀምሩ አዳም ራሱ እዛ ሆኖ የጻፈልን ነው ይመስለው ራሱ አዳም ሆኖና አንብቡት። ትንሽ ባይዘዌ አንድ ገጽ ነው የማነበው ብላችሁ ቃል ግቡና እስቲ አንድ ገጽ አንብባችሁ ካስቀመጣችሁ እኔ እሸልማችኋለሁ። አንድ ገጽ ማንበብ አዳምን ነውር ነው። ህሊናችንን በደንብ አድርጎ ነው የለም በጣም ነው የምትወዱት፣ ትባረኩበታላችሁ። ከየት ያመጣው ቋንቋ ናት። ቻው በቃ ማን ነው ያለችው? ምንድነው ባክግራውንድ ኦፍ ስለሆነ ሁለታችሁም ተሳስታችኋል። ኤልዛቤል ስጋ ተፈጥሮ ከስጋ ውስጥ አዳምና ሔዋን ወጥተዋል። አንተ ደግሞ እንደ ኦሪቱ እንደ ሙሴ እንደጻፈው መጀመሪያ አዳም ተፈጠረ፣ ከዛ ሔዋን ተፈጠረች። ሁለታችሁም ተረት ነው የምታወሩት። ከዛ ሁለቱ አንድ ጊዜ እሱ የራሱ ልምድ ነው፣ አንተ ደግሞ የራሱ ተረት ነው ያወራው። ሁለቱም እኩል የተፈጠሩት ብሎ አለን። ሶስተኛ ነውና ይሄንን ምንጩን ብታገኘው አይ ከልቡ አንቅቶ ነው እቺ የልብ ዘመን እኮ ነው። እና እርግጠኛ ሆኜ እነግራለሁ፣ በጣም እርግጠኛ ሆኜ እነግራለሁ። ይሄንን ከኦርቶዶክስ ቤተክርስቲያን አትለው። አዳምና ሔዋን እኩል ፈጠራቸው አትልህም። እሱ የእንትን ነው እንዴት ልበል ሚስጥሩን ልንገራቸው። ባለፈው ያልኩሽን ሌሎቹ መንታ አድርጎ ፈጠረና አዳምን መጀመሪያ አንድ አረገው። ከዛ ሁለት ሲያረገው ምን ሊያስተምረው እንደፈለጋችሁ ታውቃላችሁ? እግዚአብሔር አብ ወልድ የሚባል ልጅ አለው፣ ወልዷል።
የወለደው በምጥ አይደለም። ሴት እንደምትወልደው ስርዓት አይደለም። ማን ይቀድማል ማን ይከተላልም ተብሎ ትምህርት የለም። ግን ልጁ እንደሆነ ይታወቃል። በእኛ ስርዓት ግን ማን ይቀድማል? አዳም ይቀድማል። አትሊስት ግን አዳም ሔዋንን መውለድ ነበረበት፣ በምጥ ባልሆነ መንገድ። ፍቅርን የሚያውቀው በእንዲህ አይነት መከፈል ስለሆነ ፍቅር መጀመሪያ በስላሴ በትሪኒቲ ውስጥ የነበረችው አንድ ወጥ ፍጹም ማለት አንድ አካላዊ መለያየት የሌለበት አንድ መቃየጥ ስላልሆነ አንዱ አንዱን የሚወድበት ሩም አለው ማለት ነው። የተለያየ ሶስት አምላክ አይደለም ያለን። ምንድነው የምንለው? አንድ አምላክ ሶስት አካል አይደል? ስለዚህ ሩም አለው እና አዳምም ከአዳም ውስጥም ሔዋን ስትወጣ ፍቅርን ማየት ይችላሉ ለሁለት ፍቅርን። ኦኬ። ስለዚህ ያንን ሊያስተምረው ሂደት አደረገለት እንጂ ሁለቱንም እኩል መፍጠር ይችላል። ግን አንዱ ከአንዱ ሲወጣ አሁን ወንጌል ከኛ መሃል በመውጣቷ ከሰው ሁሉ የተለየች ናት። ለኛ ፍቅር የተለየ ስፔር ያደርጋል ከውስጣችን ለሷ ማለት ነው። ለምን? ከውስጣችን ስለወጣች እና ከውስጥ የመውጣት ስርዓት ፍቅርን ማስተማር ነው ምክንያቱ። አዎ የተለየ ከእንስሶቹ እንደዚህ ጥብቅ የሆነ የፍቅር እንትን የሌላቸው አላቸው። ኢንፋክት ግን በምግብ ምናምን ይገዳደላሉ፣ ይከካታል እናትየውን ተነስቶ ልጅየው እንደዚህ ስርዓት ውስጥ የሉም። እና ይሄ እኛ ጋር ግን ቀድሞ መጥቶ በኋላ መውጣቱ ያ ነው ትርጉሙ። በትርጉም ደረጃ ካወራል ምክንያቱ ያ ሊሆን ይችላል የሚል ፊሎሶፊ እንዲህ ነው የሚሰራው። እሺ ባይ ዘ ዌይ ታሪኩን አትነካው ሁነቱን። ከዛ what if this is the meaning ትላለህ ማለት ይሄ ቢሆንስ ትርጉሙ ኢቭን ዶግማቲክ አይደለም። ሌየር አላት ቤተክርስቲያን እንትን የትርጓሜ ሌየር አንድምታ ይባላል። እስከ 7 ይተረተራል። አንድ ጉዳይ ለ7 ምክንያት ይሆን ሊደረግ ይችላልና እግዚአብሔር ሲረዳ ከልብህ አንቀተ የምታወራው ፊሎሶፊ መንፈስ ካጀበው አንደኛውን ሌየር ይሆናል እና ያስማማል ማለት ነው። ስለዚህ እኔ በግሌ ፊሎሶፋይዝ የማደርገው አንዱ ከአዳም ውስጥ ሔዋን መውጣቷ ፍቅርን ሊያስተምረው ሲፈልግ ነው ላል ምንም ችግር የለውም። ስተት ነው ይሄን ብትሉ እኮ ጌታ ሆይ በሉት፣ ስተት ነው በሉኝ። ልጁንም እንደዛ ነው ያልኩት። ካወጣው ስተት ነው ያልኩት። ስተት ነው ኢትስ ኦኬ በቃ እኔ ፍቅርን ለማወቅ ነው ብያለሁ። ከምን ተነስተህ ይንናል? ካሁን እንደጠቀስኩት ምክንያት ይሆናልና ያ ነው ምክንያቱ። ቻው አንቺ ያስረዝም